ሰላም እንዴት ናችሁ? ዛሬ እንግዲህ የማሳያችሁ ስለ ጎግል ጄሚናይ አጠቃቀም ነው። ጎግል ጄሚናይ በትምህርት ቤቶች ይሰጣል። እንግዲህ እዛ ላይ በክፍያ የምታገኙት ነው፣ እዚህ በነፃ የምታገኙት። ቪዲዮ ትንሽ ረዘም ስለሚል እስከ ቪዲዮ ፍጻሜ ያው በትዕግስት ማየት አለባችሁ ማለት ነው። በቀጥታ ወደ ቪዲዮ እንሄዳለን። ወደ ቪዲዮ ስንሄድ በመጀመሪያ እንግዲህ ክሮም ላይ እንገባለን። ክሮም ከገባን በኋላ ጎግል ጄሚናይ ብለን ሰርች እናደርጋለን። ጎግል ጄሚናይ ከላይ ያገኘ ነው ማለት ነው። ስለዚህ እሱን እንትን ስንል ከላይ እንግዲህ እዚህ ጋር የምታዩት በሎጎ አለች፣ እዚህ ጋር ከላይ የሚመጣው ነው ማለት ነው ጎግል ጄሚናይ። እኔ በጎግል አካውንት ሎጊን ስላልኩት ነው ከላይ እቺ ደብሊው ምልክት የምታሳየኝ። እናንተም ደግሞ በጂሜል ሎጊን ማድረግ ትችላላችሁ ማለት ነው። ምክንያቱም ያን ያክል ከባድ አይደለም። ሌሎችን ሶሻል ሚዲያ አፖችን ያው ሎጊን እንደምትሉት ወይም ሳይን አፕ እንደምታደርጉት ስለሆነ ከባድ አይደለም። እሱን ማሳየት አስፈላጊ ነው ብዬ ስለማላምን ነው። ሌላው እንግዲህ ወደ ኢንተርፌሱ ወስዶናል። እቺ 3 መስመር አለች። እቺ 3 መስመሯን ስነካ እንግዲህ የተለያዩ ነገሮች አሉ። የመጀመሪያው ኒው ቻት ነው። ኒው ቻት ማለት ምን ማለት ነው? ወደ አዲስ ቻት እዚህ ጋር ወደ የምታዩት ቦታ ነው የሚወስደን ማለት ነው፣ አስክ ጄሚናይ የሚለው ቦታ ላይ። ሁለተኛ ስታፍ ነው። ማይ ስታፍ ማለት ምን ማለት ነው? ከዚህ በፊት ጀነሬት ያደረኳቸውን ነገሮች ነው የሚያመጣልኝ። ለምሳሌ የስኬት ቁልፍ፣ የነጻነት ቁልፍ፣ እነዚህ ከዚህ በፊት ጀነሬት ያደረጓቸው ኢሜጆች ናቸው። ኢሜጅ ካሉ እዚህ ጋር እንደምታዩት ዲጂታል ማርኬቲንግ ስትራቴጂ ኢንፎግራፊክስ ይላል። በኢንፎግራፊክስ ጀነሬት ያደረኩት ነገር ስለሆነ ነው። እንደምታዩት እዚህ ጋር ኢንፎግራፊክስ ስላለ ነው ማይ ስታፍ ላይ ያስቀመጠልኝ ማለት ነው። ይሄው እንደምታዩት ማለት ነው። ስለዚህ ማይ ስታፍ ማለት በቃ ከዚህ በፊት ጀነሬት ያደረጋችኋቸው ኢሜጆች የሚቀመጡበት ነው። ኖትቡክ የሚለው ላይ ከዚህ በፊት እንግዲህ መጀመሪያ ላይ ላሳያችሁ የት ላይ ነው የነበረ። አሁን እዚህ ጋር ጨምሮታል። እዚህ ጋር ፕላስ ምልክቷን ስትነኩ እዚህ ጋር ምን ሚላል መሰላችሁ? ኖትቡክ ኤል የሚላል። ይሄኛው ዌብሳይት ነበር የነበረ ከዚህ በፊት ማለት ነው። መጽሐፎችን ጭናችሁ ሳመሪ የምታደርጉበት፣ ጥያቄ እንዲያዘጋጅላችሁ የምታደርጉበት፣ ፖድካስት የምታዘጋጁበት ነበር። አሁን ላይ በቀጥታ እዚህ ጋር ጨምሮታል ማለት ነው። እዚህ ጋር ማለት ነው። አሁን እዚህ ጋር ኖትቡክስ የሚለው ላይ ቪዲዮ ኤዲቲንግ እና ግራፊክ ዲዛይን የሚል እኔ የፈጠርኩት ነው። ስለዚህ እናንተም ምን ማድረግ ትችላላችሁ? እዚህ ጋር ኒው ኖትቡክ ብላችሁ ትገቡና ምን ማድረግ ትችላላችሁ? እዚህ ጋር ለምሳሌ ዲጂታል ማርኬቲንግ ብዬስ ዲጂታል ማርኬቲንግ ኦኬ፣ ዲጂታል ማርኬቲንግ ይመጣልኝ። ስለዚህ ዲጂታል ማርኬቲንግን በተመለከተ የምጠይቃቸው እያንዳንዱ ጥያቄዎች እዚህ ጋር እንዲቀመጡልኝ ስለምፈልግና ዲጂታል ማርኬቲንግ በተመለከተ እንዲያማክረኝ ስለምፈልግ እዚህ ጋር እየገባሁ ነው ማገኘው ማለት ነው። አሁን ገብቼ ማየት እችላለሁ እዚህ ዲጂታል ማርኬቲንግ ላይ። ስለዚህ ከዚህ በፊት የጠይቋቸው ስለ ዲጂታል ማርኬቲንግ ያሉ ነገሮችን የማገኝበት እንዲሁም ደግሞ ዲጂታል ማርኬቲንግን የወደፊትም ሌላ ቦታ ተቀላቅሎ እንዳያስቸግረኝ እዚህ ጋር እየጻፍኩ ልክ ማማከር እችላለሁ ማለት ነው። መጽሐፍ መጫን እችላለሁ። አሁን ለምሳሌ እዚህ ጋር ስገባ አድ ሶርስ ይለኛል። እዚህ ጋር ለምሳሌ አድ ሶርስ ከሚለው ላይ ምን ይላል? ዶክመንትስ፣ ኢሜጅስ፣ ቪዲዮስ እና ፋይል you will add will appear። ስለዚህ እነዚህን በተመለከተ ዶክመንት መጫን እችላለሁ። ኢሜጅ፣ ቪዲዮ፣ ፋይል እየጫንኩ ምንድነው ፖድካስት እንዲያዘጋጅልኝ፣ ኩዊዝ እንዲያዘጋጅልኝ ወይም ደግሞ ሳመሪ እንዲሰራልኝ ማድረግ እችላለሁ ማለት ነው። አሁን የጨመረው ፊውቸር ነው። ሌላ ምንድነው? ጀምስ ነው። ጀምስም እንግዲህ ምንድነው አርቲፊሻል ኢንተለጀንስ ሆኖ እንዲያማክረን የምንፈልግ ወይም ደግሞ ልክ ባለሙያ እንደመቅጠር ማለት ነው። እዚህ ጋር ለምሳሌ እንግሊሽ ብዬ እኔ ክሬት አድርጌለታለሁ። እናንተም ክሬት ማድረግ ትችላላችሁ። እንዴት ክሬት እንደምታደርጉ ላሳያችሁ። እዚህ ጋር ኒው ጂም ይላል። ኒው ጂም ላይ የፈለጋችሁትን ወይም ደግሞ መማር ከፈለጋችሁ ምን እንዲያስተምራችሁ ትፈልጋላችሁ? እዚህ ጋር ለምሳሌ ቪዲዮ ኤዲተር ወይም ቪዲዮ ኤዲቲንግ በዚህ ዘርፍ ላይ ልክ እንዲያማክረኝ እንዲያስተምረኝ ስለምፈልግ ይሄንን ክሬት አድርጉለት ማለት ነው። በኋላ ላይ ገብቼ ስታርት ቻት ነው የሚለኝ። ቪዲዮ ኤዲቲንግን በተመለከተ እንግዲህ እዚህ ጋር የፈለገውን ጥያቄ መጠየቅ እችላለሁ ማለት ነው። በቃ ልክ እሱ እንዳስተማሪ ሆኖ እኔ እንደተማሪ ሆነን ነው የምንቀጥለው ማለት ነው። ጄምስ ማለት እሱ ነው። ሌላው ምንድነው? ቻት ነው። ቻት ማለት ከዚህ በፊት የተጻጻፍናቸው ልክ ጉግል ጄሚናይን ጠይቂያቸው ምላሽ የሰጠኝ ነው። የዲጂታል ማርኬቲንግ መመሪያ ለጀማሪዎች። ስለዚህ እዚህ ጋር እየገባችሁ ከዚህ በፊት ዲጂታል ማርኬቲንግ ላይ ጠይቃችሁ ከሆነ ሌላ ቦታ ላይ እንዳይቀላቀልባችሁ እዚህ ጋር እየገባችሁ መጠየቅ ትችላላችሁ። ቻት በአጠቃላይ ይህንን ነው። ሌላ ምንም ነገር የለውም። ከዚህ በፊት የጠየቅናቸው ጥያቄዎች የተጻጻፍናቸው ነገሮችን ነው የሚያሳየኝ። ሌላው እዚህ ጋር ስገባ አሁን መሰረታዊ ሴቲንግ ነው። ሴቲንግ ላይ አሁን አክቲቪቲ አለ። አክቲቪቲ ማለት ከዚህ በፊት የጠየቅናቸው ጥያቄዎች መቼ እንደጠየቅናቸው ሰዓቱን፣ ቀኑን የሚያሳይበት ቦታ ነው። ኮኔክትድ አፕስ ያው እነዚህ የምታዩቸው ነገሮች አሉ። አሁን ኖትቡክ ኤልኤም እዚህ ጋር አለ። ኮኔክትድ አፕስ ከጉግል ጄሚናይ ጋር ኮኔክት የሆኑ አፖች አሉ። ለምሳሌ እንደ ጉግል ካሌንደር፣ ጉግል ዶክስ፣ ጉግል ድራይቭ እነዚህ ነገሮች ነው የሚያሳዩ። እነሱን መጠቀም እንችላለን። እንደምታዩት ጉግል ወርክ ስፔስ አለ፣ ጂሜል አለ፣ ጉግል ካሌንደር፣ ጉግል ዶክስ እነዚህ ነው የሚያሳያችሁ። ይሄንን ማየት ትችላላችሁ። ማለት የስክሪኑን ላይ ባክግራውንድ ምን ይመስል ዳርክ ይሁን ዋይት ይሁን፣ ለምሳሌ ዳርክ ሲሆን ላይት ሲሆን ይሄንን ነው የሚያሳየን። ይሄን ያክል ወሳኝ ስላልሆነ ይሄንን አልፈዋለሁ። በዋናነት ወደ መጀመሪያ ወይም ወደ ዋናው ኢንተርፌስ እንግባ።
ጥያቄ ወደ ምን ጠይቅበት ማለት ነው። እዚህ ጋር እንግዲህ እንደምታዩት ክሬት ኢሜጅ፣ ክሬት ሙዚክ፣ ቡስት ማይ ዴይ፣ ሄልፕ ሚ ለርን፣ ራይት ኤኒቲንግ። እንግዲህ ኢሜጅ ክሬት ማድረግ እንችላለን። ሙዚክ ይህን እንዴት እንደምናደርግ አሳያችኋለሁ። እንግዲህ እዚህ ጋር አሁን ዋና ወደ ምን ጠይቅበት ቦታ ደርሰናል ማለት ነው። አሁን ጥያቄ ከመጠየቃችን በፊት እንዴት ነው መጠየቅ ያለብን የሚለውን ግን ማወቅ አለብን። ምክንያቱም ፕሮምፕት ኢንጂነሪንግ ላይ ስትማሩ የመጀመሪያ አርቲፊሻል ኢንቴሊጀንስን የምትጠይቁበት መንገድ ክላሪቲ መኖር አለበት፣ ግልጽ መሆን አለበት ምን እንደምትጠይቁት ማለት ነው። ምክንያቱም ብዙ የተጫነ ሶርስ ስላለው ከዛ ስለሆነ ሰርች አድርጎ የሚያመጣልን በግልጽ ከጠየቅ ነው ከዛ እንግዲህ ከተጫነለት ነገር ፊልተር አድርጎ ትክክለኛ አውትፑት ይሰጠናል ማለት ነው። ስለዚህ እንዴት ነው መጠየቅ ያለብን የሚለውን ስናይ RTCE የሚሉትን ፎርማት መከተል አለብን። አር ማለት ሮል ነው። ሮል ማለት ምን ማለት ነው? በምን ሙያ ወይም የምን ባለሙያ ሆኖ እንዲያናግረን ነው የሚፈልግ? ዲጂታል ማርኬቲንግ ላይ ነው? ኮንተንት ክሬሽን ላይ ነው? ግራፊክ ዲዛይነር፣ ቪዲዮ ኤዲቲንግ ወይስ ምን ላይ የምትፈልጉት ላይ ልክ አንተ በዚህን ሙያ ይሄን ያክል አመት ይሄን ያክል የስራ ልምድ አለህ ብለን መጠየቅ አለብን በግልጽ ማለት ነው። ምክንያቱም እንዲያማክረን እንዲመልስ ለምንፈልገው ከዚያ ሙያ አንጻር ስለሆነ ማለት ነው። ስለዚህ መጀመሪያው ሮል ነው ማለት ነው። ለምሳሌ ምን ብዬ ልጠይቀው? አንተ ዲጂታል ማርኬቲንግ ላይ እዩት፣ ዲጂታል ማርኬቲንግ ላይ 15 አመት ልምድ አለህ። 15 አመት ልምድ አለ። ይሄ ምንድነው? ሮሉ ነው ወይም ፐርሰናሊቲ። አሁን እንደዚህ ስለው እሱ የሚመልስልኝ ምንድነው 15 አመት ልምድ እንዳለው የዲጂታል ማርኬቲንግ ባለሙያ ሆኖ ነው ማለት ነው። ለዚህ ነው ክላሪቲ ስጡት፣ ፐርሰናሊቲ ስጡት የሚባል ማለት ነው። የመጀመሪያው እንግዲህ ሮል ነው። ሁለተኛው ታስክ ነው። ታስክ ምንድነው? ምን እንዲሰራልን የፈለግነው? ስክሪፕት እንዲጽፍልን፣ ቪዲዮ ጀነሬት እንዲያደርግልን፣ ኦዲዮ ጀነሬት እንዲያደርግልን፣ ኢሜጅ ጀነሬት እንዲያደርግልን፣ ምን እንዲያደርግልን ነው የምንፈልገው? እሱን ነው። ስለዚህ ምን እለዋለሁ? ስለዚህ ስክሪፕት ለምሳሌ ስፔሲፊክ ላይ አድርገው ብዬ ነው ታስኩን ስክሪፕት ነው የሚፈልገው አልኩት። ስለዚህ ስክሪፕት ጻፍልኝ። ስለዚህ ምን ሰጠሁት ማለት ነው? እንዲሰራ የሚፈልገውን ታስክ ሰጠሁት ማለት ነው። ሌላው ምንድነው? ኮንቴክስት ነው። ሲ ማለት ኮንቴክስት ነው። ኮንቴክስት ማለት ለማን ነው የምጽፍልህ ነው። አሁን ስክሪፕት ጻፍልኝ አልኩት። ለማን ነው የምጽፍልህ? ለምሳሌ ለጀማሪዎች አሁን ይህንን እናስቀድመው። ስለዚህ ምንድነው እዚህ ጋር ላስገባው። ስለዚህ ለጀማሪዎች የሚሆን እንዲገባችሁ ብዬ ነው እንትኑ እንጂ። ስለዚህ ለሚሆን ስክሪፕት ጻፍልኝ። እኔ ለጀማሪዎች ብዬ ነጥዬ ያሳየዋችሁ ምንድነው ኮንቴክስቱ ማን እንደሆነ ለማሳየት ነው እንጂ ሙሉ አረፍተ ነገሩን ላሳያችሁ። አንተ ዲጂታል ማርኬቲንግ ላይ 15 አመት ልምድ አለ። ስለዚህ ለጀማሪዎች የሚሆን ስክሪፕት ጻፍልኝ። አሁን የመጨረሻው ምንድነው? ኤክስፔክቴሽን ነው። በምን ፎርማት እንዲያስቀምጥልኝ ነው? በፒዲኤፍ ነው? በቡሌት ነው? በፓራግራፍ ነው? በምን መልኩ እንዲያስቀምጥልኝ ነው የምፈልገው? ስለዚህ ለጀማሪዎች የሚሆን ስክሪፕት ጻፍልኝ። ለጀማሪዎች የሚሆን በፒዲኤፍ ስክሪፕት ጻፍልኝ ብዬ ጠየቁት ማለት ነው። ስለዚህ እንደዚህ ስጠይቀው ልክ ከጠየቁት አንጻር ስለሚመልስ ምን ብሎ እንደሚመልስልን እንየው። እሺ አመጣልናል። ምንድነው ያለኝ? የዲጂታል ማርኬቲንግ መመሪያ ዝግጁ ነው። ይህ ሰነድ ባለፉት 15 አመታት ካካበቱት ልምድ በመነሳት አያችሁት፣ 15 አመት ልምድ አለ ብዬ ስለነገርኩት ነው በመነሳት ለጀማሪዎች፣ አሁንም ለጀማሪዎች ብዬ ሰጥቻለሁ ማለት በጣም አስፈላጊ የሆኑት ነጥቦች አጠቃሎ የያዘ ነው። በውስጡም ዲጂታል ማርኬቲንግ መሰረታዊ ትርጉም፣ ዋና የሥራ ዘርፎች፣ ስኬታማነትን የሚረዱ 5 ወሳኝ ምክሮች። ስለዚህ እኔ በፒዲኤፍ አዘጋጅልኝ ስላልኩት ይሄው ከታች ምንድነው ዲጂታል ማርኬቲንግ ኢን አማሪክ ብሎ በፒዲኤፍ አዘጋጅቶልኛል ማለት ነው። ስለዚህ በዚህ መልኩ ነው መጠየቅ ያለብን። ሌላው ምንድነው እንግዲህ እዚህ ጋር ኢንተርፌስ ላይ የምናየው እቺ ፕላስ ምልክቷን አለች። የፕላስ ምልክቷን ስነካት ካሜራ አለ። ካሜራ ማለት ምን ማለት ነው? በቀጥታ ፎቶ አንስቼ ለጎግል ጄሚናይ በመስጠት ምላሽ ማግኘት እችላለሁ። ሁለተኛው አፕሎድ ፋይል ነው። አፕሎድ ፋይል ላይ ካሜራ አለ፣ ፎቶ ኤንድ ቪዲዮ አለ፣ ኩዊክ ሼር አለ። ካሜራ በቀጥታ ካሜራ ማነሳበት ነው። ፎቶ ኤንድ ቪዲዮ ላይ ግን ስገባ ምን ያስመርጠኛል ማለት ነው? ልክ ወደ ጋለሪ ወስዶ ኢሜጅ፣ አውዲዮ፣ ቪዲዮ፣ ዶክመንት ከነዚህ ነገሮች ውስጥ የምፈልገውን ነገር በመጫን ምላሽ ማግኘት እችላለሁ። ለምሳሌ ዶክመንት ከሆነ ላሳያችሁ በኤግዛምፕል ብታዩት የበለጠ ግልጽ ስለሚሆንላችሁ፣ በተለይ ጀማሪዎች ስትሆኑ ትንሽ እዚህ ጋር ዶክመንት ላይ ገብቼ አሁን ከዶክመንት ውስጥ ዶክመንት ላይ ልግባና ዶክመንት እዚህ ጋር ለምሳሌ ይሄንን መጻፍ አድ ካደረጉት በኋላ ምንድነው የምፈልገው መጠየቅ እችላለሁ። ለምሳሌ ሰመሪ እንዲሰራልኝ ሰመሪ ወይም በቃ በአማርኛ ልጠይቀው። በአማርኛ ደስ የሚለው ጉግል ጄሚናይ በአማርኛ ብጠይቁት በአማርኛም ይመልሳል። አማርኛን ቋንቋ አንደርስታንድ ስለሚያደርግ ማለት ነው።
ስለዚህ ማጠቃለያ ስራልኝ አልኩት መጽሐፉን ሰጥቼ። ኦኬ በነገራችሁ ላይ ጉግል ጄሚናይ ሲሰሳት ወይም ደግሞ ጉግል ጄሚናይ AI and can make mistake ስህተት ልሰራ እችላለሁ ወይም ስህተት ሰርቻለሁ ነው የሚለን። እንደዚህ በሚሆንበት ሰዓት ተመልሰን እንደገና ወደ አዲስ መግባት አለብን ማለት ነው። አሁን የምታዩት እችኛዋ የቴሌግራም ምልክት የምትመስለው አክቲቭ አይደለችም። አክቲቭ አልሆነችም ማለት ነው ጉግል ጄሚናይ በአግባቡ እየሰራ አይደለም ማለት ነው። ለእኔም ያጋጠመኝ እሱ ነው። ግን ይኸው አሁን አክቲቭ ሆነ። ያው እንትኑን አጠፋብን እንጂ በዚህ መንገድ መጠየቅ ትችላላችሁ ነው ሐሳቡን ላሳያችሁ። እናንተ በተግባር እዩት። ሌላው ምንድነው አድ ፍሮም ድራይቭ ነው። ከድራይቭ ለምሳሌ ድራይቭ ላይ የጫነው ዶክመንት ካለ አውዲዮ ቪዲዮ ካለ እሱንን በቀጥታ በመጫን እዚህ ጋር የምንፈልገውን ጥያቄ መጠየቅ እንችላለን። ሌላ ፎቶ ነው። ጉግል ፎቶ ላይ የጫነው ፎቶ ካለ ማለት ነው። ሌላው ያው ሸፈነው እንጂ ኖትቡክ ALM ነው። እሱንን በሚገባ አሳያችኋለሁ ማለት ነው። አሁን ስለሸፈነው ነው። እዛ ላይ ግን ምንድነው መጻፍ በመጫን ኪዝ ማዘጋጀት እንችላለን። ፖድካስት ማዘጋጀት እንችላለን። ሳመሪ ማዘጋጀት እንችላለን ኖትቡክ ALM ላይ ማለት ነው። ስለዚህ የፕላስ ምልክቷ ይሄን ነው። ነገር ግን ይህንን ጽሁፉን ካመጣልን በኋላ እንደምታዩት እዚህ ጋር የላይክ ምልክት አለ። እዚህ ጋር ስነካው ያሳየናል። እየነካችሁ ማየት ትችላላችሁ። እሺ አሁን እቺ ላይክ ምንድነው ቴንክ ዩ ፎር ዮር ፊድባክ ሄልፕ ሜክስ ያው ፊድባክ ስጡኝ ነው። አሁን ምን ነገሮችን ላሳያችሁ። እዚህ ጋር ስትገቡ አሁን ኤክስፖርት ዶክ ይህንን የጻፍነውን ጽሁፍ በቀጥታ ወደ ዶክመንት ወደ ጉግል ዶክ ኤክስፖርት እንዲያደርግልኝ ከሆነ ኤክስፖርት ዶክ ስለው ቀጥታ የት ነው የሚወስደው? ጉግል ዶክ ላይ ይወስደዋል ማለት ነው። አሁን ክሬቲንግ ዶክመንት ይለኛል። በቀጥታ የማገኘው እዚያ ላይ ነው ማለት ነው። ቪዲዮ እንዳይረዝምባቸው ያው ላሳጥረው ሐሳቡን እየነገርኳችሁ ለፍ እዚህ ጋር ኮፒ ሊንክ ነው ኮፒ ሊንክ። ስለዚህ ይሄንን ኮፒ ሊንክ ማድረግ ነው ወደ ሌላ ቦታ መውሰድ እችላለሁ። ጉግል ዶክ ላይ ኖትፓድ ላይ መውሰድ እችላለሁ ማለት ነው። የኮፒ ሊንክ ነው። እዚህ ጋር እንደምታዩት ደግሞ something went wrong። እሺ ያው እንደነገርኳችሁ እዚህ ጋር ጄሚናይ AI and can make mistake ካለ ያው እየሰራ አይደለም። ያለን ምርጫ ወደ ኋላ መመለስ ነው ማለት ነው። እሺ ኒው ቻት ተመልሰን ገብተናል ማለት ነው። እዚህ ጋር ደግሞ ቱል ነው። ቱል ማለት ምን ማለት ነው? ኢሜጅ ክሬት የምናደርግበት፣ ሙዚክ ክሬት የምናደርግበት፣ ካንቫስ፣ ዲፕ ሪሰርች እና ለርን አሉ። እዚህ ጋር ግን አሁን ኢሜጅ ክሬት ማድረግ እንግዲህ የምትፈልጉትን ጥያቄ በመጠየቅ ኢሜጅ ክሬት ማድረግ ትችላላችሁ። ቀላልም ስለሆነ ሙዚክም በተመሳሳይ አሁን ካንቫስ የሚለውን ነገር ላሳያችሁ ቪዲዮ እንዳይረዝምባችሁ። ካንቫስ ላይ ዋት ኢዝ ዲጂታል ማርኬቲንግ ብዬ ልጠይቅ። ዲጂታል ማርኬቲንግ አሁን እንደዚህ ብዬ ስጠይቀው ያመጣልኛል ማለት ነው። አሁን የካንቫስ ጥቅሙ ምንድነው? እዚህ ጋር በተለይ መምህራን ከሆናችሁ ተማሪዎች ከሆናችሁና ሪሰርች የምትሰሩ ሰዎች ከሆናችሁ ካንቫስን መጠቀም ትችላላችሁ። ምክንያቱም በቀጥታ ኤዲት ማድረግ ትችላላችሁ ማለት ነው። የሰጣችሁን ስለ ዲጂታል ማርኬቲንግ ወይም ደግሞ የምትፈልጉትን ጥያቄ ከጠይቃችሁ በኋላ የሚሰጣችሁን ምላሽ እናንተ በምትፈልጉት መንገድ ከስተማይዝ ማድረግ ትችላላችሁ፣ ኤዲት ማድረግ ትችላላችሁ። ሌላው ካንቫስ የሚጠቅማችሁ ምንድነው? ኪውዝ ማዘጋጀት ትችላላችሁ። መምህራን ተማሪዎች ከሆኑ ጥያቄዎችን ማዘጋጀት ትችላላችሁ። በፖድካስት መልኩ እንዲያዘጋጅላችሁ ማድረግ ትችላላችሁ። አሁን እዚህ ጋር እችንን ዴስክቶፕ ሳይት ካላበራችሁት ወደ ሁለት ከፍሎ ያሳያችሁም ማለት ነው። እሱንን ማብራታችሁን አትዘንጉ፣ በተለይ ካንቫስ ስትጠቀሙ ማለት ነው። በዚህ ሳይድ አንድ አድርጎ ያመጣላችኋል ማለት ነው። እሺ እንደምታዩት ያው ዴስክቶፕ ሳይት አክቲቭ ስለሆነች ነው። ዴስክቶፕ ሳይት አክቲቭ ሲሆን እንደምታዩት እዚህ ጋር ስላበራኋት ነው ማለት ነው። በሁለት ነው ከፍሎ ያመጣልኝ። በዚህ በኩል እንዳለ በዚህ በኩል እንዳለ። ስለዚህ እዚህ ጋር ለምሳሌ ኤዲት ማድረግ ከፈለኩ ይኸው እንደምታዩት ይህንን ማጥፋት እችላለሁ። ስለዚህ እንደዚህ ኤዲት ማድረግ እችላለሁ ማለት ነው። ዋናው ጥቅሙ የካንቫስ ኤዲት ማድረግ ነው። ሌላው ምንድነው? አሁን እዚህ ጋር ሶስት ምልክቷን ስነካ ቦልድ አለ፣ ኢታሊክ አለ። ይሄንን ከስተማይዝ ማድረግ ትችላላችሁ ያልኳችሁ ለዚህ ነው። በቡሌት ማስቀመጥ ትችላላችሁ። እዚህ ጋር እንደምታዩቸው እየነካካችሁ ተጠቀሙባቸው። እዚህ ጋር ፕሪንት ነው። ፕሪንት ቀጥታ ወደ ስልካችን ፕሪንት ማድረግ እንችላለን ማለት ነው። ከጨረስን በኋላ ኤዲት አድርገን እዚህ ጋር ፕሪንት ማድረግ ትችላላችሁ። ይሄንን ስትነኩት ፕሪንት ያደርግላችኋል ማለት ነው። ይኸው እንደምታዩት ወደ ጋለሪ ነው የወሰደኝ። እኔ ፕሪንት ማድረግ ስለማልፈልግ ላሳያችሁ ብዬ ነው እንጂ እኔ ፕሪንት ማድረግ አልፈልግም። ሌላው እንግዲህ እዚህ ጋር ክሬት የሚለው ነው። ቪዲዮ እንዳይረዝምባችሁ እንግዲህ ሃይላይቱን ላሳያችሁ። ዌብ ፔጅ ወደ ዌብ ፔጅ መቀየር ከፈለጋችሁ ወደ ኮድ ማለት ነው። ኢንፎግራፊክስ በግራፍ እንዲያሳያችሁ ከፈለጋችሁ፣ ኩዊዝ እንዲያዘጋጅላችሁ ከፈለጋችሁ፣ ፍላሽ ካርድ ማለት ደግሞ ስትነኩት ከውስጥ የሆነ ጽሁፉን እንዲያሳያችሁ ከፈለጋችሁ፣ ኦዲዮ ሪቪው ወይም ኦቨር ሪቪው
ፖድካስት እንዲያዘጋጅላችሁ ከፈለጋችሁ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ጉግል ጀሚናይ አጠቃቀም ይህንን ይመስላል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። የከበዳችሁ ማንኛውም ሀሳብ ካለ ጉግል ጀሚናይ ጋር የተያያዘ እንድሰራላችሁ ከፈለጋችሁ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።